ዘርዬ በማርያም እኔ በደንብ ነው የምከታተለሽ። በሁለቱም ስልኬን ኮሜንት መጻፍ አልወድም እና ላይክ ብቻ ነው የማደርግሽ። እና ዘርዬ ሀይሚዬ ሆነች ብሩኬ ሜንሽን አድርጊላቸው። ብዙ ልጆች እየራቁ ነው። ምክንያቱም በምንወዳቸው ልክ ቢወዱን ጥሩ ነበር። ይህ ስራ መንገድ እያሳታቸው እና ሰው እያሳጣቸው ነው። በቃ እኔ በምን ቃል ልንገርሽ አላቅም። ብቻ ሁሉም አንቺ ታውቂያለሽ ከኔ ይልቅ እግዚአብሔር መልካምን ሁሉ እመኛለሁ ብላለች። ባይዘዌ ብዙዎች ናቸው። ብዙዎቹ ባይዘው እያቆራረጥኩ ነው ድምጽ እየገባበት ማለት ነው። እና በጣም ተማረዋል። እና ይሄ የሚደርሰው ለማን ነው? ለሀይሚዬና ለብሩኬ። ብዙዎቹ አረስ ደከመን ሰለቸን ስሪልን ቪዲዮ እያሉኝ ነው። እኔ እኮ ከምር አንዳንዴ ውዶቼ የሆነ ብቻ ያኔ አንዳንዴ ወደ ራሳችን ሆነን ስንመለስ በየሃይማኖታችን እንደው አድርገን ወደ ራሳችን ስንመለስ እና የሚለኝ ያላችሁ ቦታ እንደፈለገም እየሆኑ እየወደድናቸው ነው። አንድ ደግሞ የሆነ ጋፕ ሳይሰጡ ትናንት ያደረጉት ነገር በጣም በጣም የሚደብር ነው። በጣም ማለት ነው ወዶቼ አም ሶሪ እንዳትቀየሙኝ። በጣም በቃ ከነሱ ማይጠበቅ ስራ ነው የሰሩት። ለምን አጠገብ ያለ ሰው አስበልጠው ስደት ላይ ያለውን ሰው ቦታ አልሰጡም። እና ከዚህ በፊት ብሩክም ቤተሰቦቼ ምናምን የሚለው አያም ጆኪንግ ብሩኬ ማለት ነው። እንደዚሁም ሀይሚዬ ለምን ለሰው ያላችሁ ፍቅር አንዳንዴ እኮ በተግባር ሲሆን ኢትዝ ግሬት። ለምን እረፍት ይፈልጋሉ ብዙዎቹ ማለት ነው። እኛ ደግሞ እኛ ዩቲዩበሮችን ተውን፣ እኛ እየሰራን ነው፣ እየተጠቀምን ነው። ሀይሚዬ ብሩኬ እኛ እየተጠቀምን ነው። ውሸት እያወራን ያልተፈጠረ ተፈጠረ እያልን የድሮ ድምፅ እያመጡ እነ ሀና ማሩ እነዛር ሁላችንም ማለት ነው። እነዛ ማናቸው የሚጨነቁት? የእናንተ ኦዲየንሶች ነን። እስቲ እኔ ስለ ሄሉ ልስራና የእናንተ ኦዲየንሶች ይመጣሉ። ኔቨርስ እዚህ ጋር ስለ ሀይሚና ስለ ብሩኬ ስለማወራ ዲስከስ ስለማድረግ ነው የሚመጡት። ለምን የእናንተን አክባር ለመስማት እና አንዳንዴ እባካችሁ ሀይሚዬና ብሩኬ እንደው በፈጠራችሁ አንዳንዴ ቆም ብላችሁ አስቡ። ለመዳም ቅመሞች ከዚህ በፊት በአንደበታችሁ የምትናገሩትን ሀይሚዬና ብሩኬ እኛ ደግሞ ለመዳም ቅመሞች ስታስቡ በተግባር መስማት እንፈልጋለን። ድራማውን ቀጥሉ፣ ግን ዛሬ ላይ አይደለም። የሆነ ጋፕ ስጡ። ብዙዎቹ አሁን ግማሹ የሚያለቅስ ሰው አለ፣ ስለ ብሩኬ መታመም የሚጨነቅ ሰው አለ። ሁላችንም ማንም ሰው እንዲታመም አንፈልግም። ህመም ከፈጣሪ ነው። ቢሆንም ሁላችንም ተጨንቀናል። ሀይሚዬ ውጤቱን እንግዲህ እንዳትጨነቁ ውጤቱን እነግራችኋለሁ ብላለች። ውጤቱን ሀይሚ ቤት ብሩኬ ቤት ስንጠብቅ እስቲ ድሪም አድርጉ። እናንተ በተመልካች ቦታ ሆናችሁ ሀይሚዬና ብሩኬ ሰው ታሟል ብላ ተብሎ ውጤቱን ስትጠብቁ ትላንት ይዛችሁ የመጣችሁት ሼም ኦፍ። ይሄ ማለት ሰውን መናቅ ነው። ሀይሚና ብሩኬ በጣም ይቅርታ ማለት ነው። እንደዛም ሆኖ ግን እንወዳቸዋለን። ትላንት የሰራችሁት ምንድነው የሚያመለክተው? ሰው መናቅ ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ኮሜንት ላይም ከትላንት ጀምሮ ሰለቸ እንደነገጥን ላይክ ብዙዎቻችን ማለት ነው ሁላችንም ተናደናል። ግን ምንድነው እዚህ ጋር ውስጣቸውን አሳምነው መስራት ፈልጋለሁ ብለው እየሰሩ ነው። በቃ ስራቸውን ይስሩ ብያለሁ የሆነ ሰዓት ላይ እኔ ለምን በቃ ወደ ራሴ ተመልሼ ማለት ነው። ገባችሁ? አንዳንዴ ወደ ራስ የምንመለሰው ነገሮች አሉ እህቶቼ፣ የምዳም ቅመሞችዬ፣ የምወዳችሁ በፌክ አካውንት ሰው ሰፖርት የምታደርጉት ከነ ሀይሚ አልፋችሁ ለእኛ ሰፖርት የምታደርጉ ማለት ነው። ቢግ ሪስፔክት ማለት ነው ከመጀመሪያውኑ። እና አንዳንዴ በተመልካቾች ማለት ነው ዱዓ አድርጉ፣ ጸሎት አድርጉ። የቡታጅራ ዩቲዩበሮችን በጣም ነው የምንወዳቸው እንደ ፋሚሊዎቻችን። ግን እምነት ኔቨር እንዳታምኑ። በትላንትናው ቪዲዮ ሀይሚዬ የብሩክን ውጤት ነገ ነግራቸዋለሁ ብላ ምንድነው ያሳየቻችሁ? ስለዚህ የቡታጅራ ዩቲዩበሮችን ውደዷቸው። ኦፍኮርስ ማመን ኔቨር ማለት ነው። በቃ ይሄን ማስተላልፈው ለማን ነው? ለመዳም ቅመሞችዬ ማለት ነው። አንዳንዴ መውደድ ፈጣሪም የሚወደው ነገር ነው እኮ። አታ የሚጠላችሁን ሰው የሚሰድባችሁን ሰው እኔ አሁን ኮሜንት ላይ የሚሳደቡትን በጣም ነው የምወዳቸው፣ በጣም ነው የማከብራቸው። መጥተው ላይክ አድርገው ላይክ ባያደርጉም አዳምጠውኝ ነው ሰፖርት አድርገውኝ ነው ስድቡን የሚያዳምጡ። ስለዚህ ቢግ ሪስፔክት ለሚሰድቡኝ ራሱ ሪስፔክት አለኝ። ገባችሁ? ለምን
ለሚጠላችሁ ራሱ የሚጠላችሁን ሰው ብትወዱ ለእናንተ መልካም ነው። ሀይሚና ብሩኬ ለኦዲየንስ ያስባሉ? ኔቨር አያስቡም። ማንኛውም ሰው ሰብስክራይቡ ኦቨር ሲሆን የቡታጅራ ሰዎች አያስቡም። ስለዚህ የመዳም ቅመም ከዛሬ ጀምራችሁ እስቲ ጸሎት አድርጉ። ሰዓት ጠብቃችሁ ጸሎት አድርጉ፣ ዱአ አድርጉ። ወደ ራሳችሁ እንድትመለሱ፣ በሰዓቱ እንድተኙ፣ በሰዓቱ እንድትነሱ፣ ውስጣችሁ እንዳይረበሽ፣ ዘር ቤት እንዳትመጡ፣ ሀና ማሩ ቤት፣ እኔ ቤት፣ ማን ቤት አትሄዱ። ሀይሚና ብሩክ ቤት ሲመጡ በሰላም ሲመጡ መምጣት። ሪሊውን ነው የምነግራችሁ። ለምንስ ነው የምትረበሹት? እኛ ይከፈለናል፣ ደህና ክፍያ ነው የሚከፈለን እንደዚህ ርብሻ ሲኖር። እና ሀይሚም እሱን አይተው ነው በዶላር ነው እንደዚህ የሚሆኑ። ስለዚህ የመዳም ቅመሞች ወደ ራሳችሁ ተመለሱ። አንደኛ ለእህቶቼ ማለት ነው። ሁለተኛ ደግሞ ሀይሚትዬና ብሩኬ እንወዳቸዋለን፣ እናከብራቸዋለን። ከማንም በላይ አንድ ሆናችሁ እንድናይ ነው የምፈልገው። ለእናንተ በጣም ቢግ ሪስፔክት አለን። እናንተን እንኳን የሚለያይ ሰው አንወድም። ዛሬ ላይ አሁን ከቤቱ ውጪ ከቤቱ አውጣ እሷ ናት እንዲያደርገችበት ይሄ ነገር ራሱ አይዋጥልንም። ሁለታችሁም በአንድ አይን እንዲያዩ ነው የምንከራከረው፣ እንደ ቤተሰብ አይተን ማለት ነው። በቃ እንደ ታናሽ ወንድማችንና እህታችን እና ይሄን ነገር እያወቃችሁ ቢያንስ ስራ መስራት አንችልም ወይ ስራ እንዲሰሩ አትፈልጉም ወይ የምትሉ ልትኖሩ ትችላላችሁ። ግን ጋፕ የሚባል ነገር አለ። ይቅርታ ጋፕ የሚባል ነገር አለ ውዶቼ። እዚህ ጋር ብሩክ ታሟል ተብሎ ቪዲዮ ምንድን ነው የቀረበው? ይሄ አይዶን ነው። እኔ አንዳንዴ ሁሌ እናገራለሁ። አንድ ሰዎች ማናችንም ሰው ጭንቅላታችን የሚበስለው አንደኛ በትምህርት ነው። መስት ለርኒንግ ላለው የቡታጅራ ሰዎች በመማሪያቸው ሰዓት ዩቲዩብ ውስጥ ገቡ። ትምህርት ጭንቅላት ያበስላል። እዚህ ጋር ሰው ታሟል ማለት ብዙ እህቶች እያለቀሱ ነው። ግማሾችን ተጨንቀናል። ውጤቱ ደግሞ ድራማ ሲሆን ድሪም አድርጉ። ይሄ ማይንድ ኢዝ አብሰንት ቦዲ ኢዝ ፕሬዘንት ይባላል። አይም ሶሪ እኔም አረቦችን ነው እንደዛ ምለው፣ ግን እነ ሀይሚም እንደዛ ናቸው በየስተርዴው ቀን። ስለዚህ ሀይሚዬና ብሩኬ ዛሬም ነገም እንወዳቸዋለን፣ እናከብራቸዋለን። ይሄን ስራ አቁሙት። ለሳምንት ለ15 ቀን የመዳም ቅመሞች የእናንተ ኦዲየንሶች ይረፉበት። ኦዲየንስ ያለው ሰው የሚሰራውን ነገር ይመርጣል። እናንተ ሀይሚና ብሩኬ በቀደስ እያሉ ስትመጡ በዛ ሰዓት 200 ሺህ ይታያል፣ 230 ምናምን ይታያል፣ 300 ሺህ የታየ አለ። ሀይሚና ብሩኬ በሚሰሩ ፕራንክ ሪሊውን ነው ገብታችሁት። በዛ ላይ ደግሞ ለምንድን ነው ህዝቡ ተደስቶ ነው፣ ህዝቡ ሳያለቅስ ነው፣ ህዝቦቹን ሳታታልሉ ነው። ገባችሁ? ለምን ፈጣሪም የሚወደው ነገር ነው። እና ቢያንስ ሀይሚዬ ራሷ ማለት ነው ብሩኬ ለነገ የትዳር አጋር የምትይ ከሆነ የምትሰሪውን ፕራንክ ምረጪ። ቤትሽ ጆቶኒ ቤት አይደለም፣ ቤትሽ ቁማር ቤት አይደለም። ማንኛውም ሽማግሌ ሳይለቅ ቀለበት ሳያደርግ ዝም ብሎ ዘው የሚባልበት ቤት አይደለም። እራስሽንም ራሱ ማስከበር አለብሽ። ዩ አር ስማርት። ይሄን ነገር ደግሞ ለእህቶቻችን ራሱ ማጋራት አለብሽ። ማንኛውም ሰው ቤትሽ መግባት አይችልም። ሪሊውን ነው። ብሩክና አንቺ ፍቅረኛሞች ናቸው። የነገ የትዳር አጋርሽ በኤድ ቀን በአመት በዓል ቀን 1-2 ከዛም ካፌ ሸገር ነው ያለሽ። ኢንጆይ ሂዱ፣ ኢንጆይ። ፍቅረኛሞች ኢንጆይ የሚሆኑበት በየቦታው አለ። እና አንዳንዴ ቆም ብለሽ አስቢ ሀይሚዬ ስለ ነገ ትዳርሽ። 30 ዓመት ከወለድሽ በኋላ ወንዶች ምን እንደሚሉ ቲንክ አድርጊ። ከብዙ ነገሮች ተማሪ። ዛሬ ላይ ነው መሰረቱ የሚያዝበት ማለት ነው። አስቢበት ሀይሚ ማለት ነው። እዚህ ጋር ሀይሚዬን ስናገር እንደ ብሩክን መጥላት አይደለም። ለሀይሚ ብቻ ሳይሆን ለመሰረትም ነው፣ ለትዕግስትም ነው። ስለ ትዳር የምታስበው ሴት ናት። ስለ ነገ ህይወቷ ጥንቁቆና ኤቭሪዴይ ደስተኛ እንድትሆን ከፈለገች ዛሬ ላይ ነው ውበት እንዳለ መልኳ እንዳለ እድሜ ሳይድ ገባችሁ? ዛሬ በ21 እና በ22 ዓመቷ እንደዚህ ከሆነች 30 ላይ አስቡት። መናናቅ። ተነስተሽ ቁርስ ስሪልኝ፣ በርሽን ዝጊ፣ ከስራ ልመጣ ነው። ሪስፔክት ያለው ህይወት ነው የምትኖሪው። ስለዚህ ቴንኬር ሀይሚዬ የምወድሽ ማለት ነው። ሲቀጥል እንግዲህ በጣም ኃይለ ቃል ተጠቅም ያለው ይሄ ቮይስ ለሀይሚዬና ለብሩኬ ነው። ድራማውን አቁሙላቸው። ለኦዲየንሶች እኛን ዩቲዩበሮች ተውን። በፌክ አካውንት ለሚንከራተቱት እህቶቻችን ገስት ላይ ተሰቅሎ እኛን እየመጡ በሌሊት ስንለቅ መተው የሚያዩት ስለእናንተ ነው። የእናንተን አክባር ለእናንተ ፍቅር ነው። እንደነገርኳችሁ ዛሬ ስለ ሄለን ብጽፍ 100 ቪው አይታይም። ለምን? እናንተን ብለው ነው እነሱ የሚመጡት፣ ሀይሚና ብሩክን ብለው ነው። ስለዚህ ለእነሱ ማስቡ። ሀይሚዬና ብሩኬ ሁሌ የምንወዳቸዋለን፣ እናከብራቸዋለን።
ሰው በጣም ነው የሚወዳችሁ፣ በጣም ነው የሚወዳችሁ። ማሻአላ ተባረካላ። ብሩኬ የታመመ ሰው ቀን ያለቀሰ ሰው ራሱ አለ እንደምናየው ሚዲያ ላይ እና የሰው ፍቅር ማሻአላ ወላሂ ከቤቴ ሰው እንደታመመ ያክል ነው እኔ ራሴ የደነገጥኩት። እና ወደ ራሳችሁ ተመለሱ፣ ድራማውን አቁሙ። ይነፍ በቃ ተረጋግታችሁ ትጀምራላችሁ። የፍፄንና ሄኖክን ሰብስክራይብ 100 ሺህ ለማስገባት እንደሆነ እኛ እናውቃለን። እኛ ፋራ አይደለንም። ሪሊውን ነው ሀይሚዬና ብሩኬ እኛ ነው ፋራ። ስለዚህ ቲንክ አድርጉ። የመዳም ቅመሞች ምናምን የምትለው ብሩኬ በተግባር አሳያቸው። ይሄን ድራማ አቁመክ በተግባር አሳያቸው። ሰው የሚፈልገው በተግባር ነው። በወሬማ እኛም እያወራን ነው። ሀይሚን ብሩክም ማለት ነው። አስቡ ለተመልካች እንዴ! ተመልካች አያሳዝንም? የእናንተ ተመልካቾች ለእኛ ተውን፣ እኛ እየሰራን ነው። ሰብስክራይብ እየጨመረ ቪው እየጨመረ በየወሩ እየተከፈለን፣ ይሄን እናንተም ታውቃላችሁ። ስለዚህ ይሄ ድራማ ይቁም በቃ። ሰው